ታዳጊዋ በኢንስታግራም በተዋወቃት ሰው ያልተገባ ድርጊት ተፈጸመባት። ከአዲስ አበባ የታገተችው ተማሪ መጨረሻ ላይ ለከፋ ጉዳት ተዳርጋለች። ቁጥራቸው 197 የሚሆኑ ሴቶችና ህፃናት ወደኔ መጥተዋል ሲል ዳግማዊ ሚኒሊክ ሆስፒታል ማስታወቁ ጉዳዩን አስደንጋጭ አድርጎታል። በተለይ ታዳጊ ሴቶች፣ ወላጆች እንዲሁም ማህበራዊ ሚዲያ ተጠቃሚ የሆናችሁ በሙሉ ይህ መረጃ እንዳያመልጣችሁ። አንዲት ተማሪ ባላት ስልክ አማካኝነት በኢንስታግራም ከማታውቀው ግለሰብ ጋር ግንኙነት ትጀምራለች። ከረጅም ጊዜ ትውውቅ በኋላ በአካል እንዲገናኙ ጥያቄ ያቀርብላታል። ብዙም ዲቴል መረጃው ስላልነበራት ትምህርት ቤት አካባቢ መገናኘት ነገሮች ይኖራሉ። ከዛ በኋላ ተጠርጣሪው ምንድነው ያደረገው? በመኪና አግቶ በመውሰድ የተለያየ ገንዘብ ከቤተሰብ የመጠየቅ እስከ 800 ሺህ ብር ድረስ የመጠየቅ ስራ የሰራበት ሁኔታና በምርመራችንም ሰፊ ስራ ሰርተን ልጅቷን በማቆያ አካባቢ የስነልቦና ድጋፍ እንድታገኝ ያደረግንበት ሁኔታዎች አሉ። ሴቶችና ህጻናት በቅርብ ቤተሰቦቻቸው አማካኝነት የሚፈጸም ወንጀል ስለሆነ ድርጊቱ ተሸፍኖ ተደብቆ አሊያም ደግሞ በተለያዩ ማባለያዎች ወደ ህግ እንዳይመጡ የሚደረግበት ሁኔታዎችም ያለበት ሁኔታ ነው ያለው። ማስረጃ ምስክር የማግኘት ሁኔታም ደግሞ በጣም ውስብስብና አዳካች የሚያደርግበት ሁኔታ ነው ያለው። ነገር ግን እኛ ባለን የተለያዩ አጋሮቻችን ከብሔራዊ መረጃም ከተለያየ ከጤና ቢሮ ከተለያዩ ነገር ማስረጃና ሰነዶችን በማሰባሰብ እነዚህ ወንጀል የፈጸሙትን ሰዎች በተለያየ ጥረትና ክትትል በተገቢው ምርመራው ተከናውኖ ቅጣቱ የሚያገኙበት ሁኔታ እየተፈጠረ ያለበት ሁኔታ ነው ያለው። አሁን በሚያሳዝንና በሚያሳፍር ሁኔታ የ2 ዓመት ህፃን ልጅ ጭምር ያስገድዶ መድፈር ወንጀል እየተፈጸመባት ይገኛል። ይህ ከሰብአዊነት ያፈነገጠ ችግር ከቀን ወደ ቀን እየተባባሰ እንደሆነም ተገልጿል። ለመሆኑ እነዚህ አካላት በህፃን ልጅ እንዴት ሊሳቡና ፍላጎት ሊያድርባቸው ቻለ? ይህ የበርካቶች ጥያቄ ሆኗል። የወራት ህፃናት ጭምር ይደፈራሉ፣ በቅርብ ሰዎቻቸው ጭምር ማለት ነው። ይሄን ስትመለከት የሰው አስተሳሰብ ስለተዛነፈ እንጂ አመለካከቱ ትክክል ስላልሆነ እንጂ ህፃን ልጅ ምኗ ታይቶ ምኗ ስቦት ነው የደፈራት ብለህ ስትል ይሄ የተበላሸ አመለካከት መኖሩ ነውና ትክክል ያልሆነ አመለካከት ነው። ሌላኛው የኢኮኖሚ ችግሩ ነው። ሶስተኛው ደግሞ ይሄ በተለይ በሀገራችን ያለው የቴክኖሎጂ አጠቃቀም ገደብ የሌለው መሆኑ። ብዙዎች ተደፍረው ለማንም ሳይናገሩ ቤታቸው ውስጥ ተቀምጠዋል። በሚያሳዝን መልኩ በዚህ ዓመት ብቻ 197 ሰዎች ላይ ጾታዊ ጥቃት ተፈጽሞ ለሕክምና ወደ ዳግማዊ ምኒልክ ሆስፒታል መሄዳቸው ታውቋል። ከዚህ ውስጥ 184ቱ ሴቶችና ህፃናት እንዲሁም 13ቱ ደግሞ ወንዶች መሆናቸው የችግሩን መጠን ይበልጥ አሳሳቢ አድርጎታል። በአጠቃላይ ወደኛ የመጡት ወደ 197 ተጎጂዎች ናቸው ጥቃት የደረሰባቸው የመጡት። ከነዚህ ውስጥ 184ቱ ሴቶች ሲሆኑ 13ቱ ደግሞ ወንዶች ናቸው። ከነዚህ ውስጥ ደግሞ 127ቱ ከ18 ዓመት በታች ሲሆኑ 74ቱ ደግሞ ከ18 ዓመት በላይ ናቸው። ያለቀሱ እየደሙ 72 ሰዓት ውስጥ ሳይሞላቸው ከመጡ እያለቀሱ ከሆነ ወደ ሳይኮሎጂ እየደሙ ከሆነ ደግሞ ድንገተኛ ሕክምና የሚያገኙበት ደሙ የሚቆምበት ሁኔታ እንዲፈጠር ወደ ድንገተኛ ወደ ምርመራ ክፍል ይገባሉ ማለት ነው። ምርመራውን አድርገን ከምርመራው ነፃ ከሆኑ ለዚህ ሁሉ መከላከያ እንሰጣቸዋለን ማለት ነው። በሽታው የሚታወቀው በእኛ ሀገር ምርመራውን በ6 ሳምንት ውስጥ HIV ከነሱ ወደዛ 72 ሰዓት ሳይሞላቸው መጥተው ህክምናው ካላገኙ ከነሱ ወደ እነሱ ይመጣል ማለት ነው። በሽታው ከመጣ ያው አሁን ለምሳሌ የጉበት ቫይረስ ከሆነ ህክምና እንዲያገኙ፣ በዚህ በጥቃቱ ጋር ተያይዞ እርግዝና ከተፈጠረ ደግሞ ያልተፈለገ እርግዝና ከተፈጠረ እርግዝናው ያው ፍቃደኞች ከሆኑ ከ18 ዓመት በላይ ከሆኑ እርግዝና እንዲቋረጥ እናረጋለን ማለት ነው። ሌሎች ከዚህ ከጥቃት ጋር ተያይዞ አካል ጉዳት ሲደርስ ይሄኛው ጉዳታቸውን ህክምና እንዲያገኙ ከዚህ ከማዕከሉ ውጪ ወደ ሌላ ህክምና እንዲያገኙ የምናረግበት ሁኔታዎች አሉ። በጾታዊ ጥቃት ጉዳት የደረሰባቸው አካላትን ለመታደግ ፖሊስ ከዳግማዊ ምኒልክ ሆስፒታል በሚያገኘው የህክምና ውጤት መሰረት ሲሰራ ያልተጠበቀ ነገር እንደገጠመው አስታውቋል። የከሳሽና አስፈላጊ ሆኖ ከተገኘም የምስክር ቃል እንቀበልና ህክምና የተሰጠውን አጠቃላይ የህክምና ውጤቱን ከኛ ከተቀበለው ቃል ጋር አያይዘን በየክፍለ ከተሞቹ እናደርሳለን። በ72 ሰዓት ውስጥ የሚሰጡ መድኃኒቶችን ለማግኘት
ሁለተኛ ደግሞ ሰው ማስረጃዎች ደግሞ እንደ ፖሊስ ማስረጃዎች እንዳይበላሹ ለማድረግ ወዲያው ሲመጣ ጥሩ መሆኑን ነግራቸዋለን። በርካታ ሴቶችና ህፃናት በደረሰባቸው ጥቃት ለከፋ የስነ ልቦና ጉዳት ተዳርገዋል። ከዚህ ችግር እንዲላቀቁም በሆስፒታል ውስጥ በአንድ ማዕከል ድጋፍ እየተደረገላቸው ይገኛል። ጥቃቱ ከፍተኛ ነው፣ ጉዳት ነው። ከአካላዊ ይበልጥ ስነ ልቦናዊና አእምሮአዊ ቀውስ ማምጣቱ ከፍተኛ ነው። በስራ ላይ፣ በትምህርት ላይ፣ በህይወት ላይ እንደ ማህበረሰብም እንደ ሀገርም ስታዩ ከፍተኛ ነው። ምክንያቱም የሰውነትን ብቻም ሳይሆን አንድ ሰው አእምሮአዊ ዝግጁነት ከሌለው ጤነኛ ነው ሊባል አይችልም። እነሱ ላይ ያለው ችግር ምንድነው ነው? ሲቀመጡ ሊቸገሩ ይችላሉ፣ ሲያወሩ ሊቸገሩ ይችላሉ። ሌላ ተጨማሪ ከስርዓተ ጾታው ውጪ ሌሎች ተጨማሪ ጥቃቶች ደርሶባቸውም እንደሆነ የምናይበት ደረጃ አለ። እነሱንም እናይላቸዋለን ማለት ነው። ከዛ እንደገና ደግሞ ሰው ሁሉ ሊጠሉም ይችላሉ፣ ላያናግሩንም ይችላሉ። ያንን ስቴፕ ግን መቅረፍ መቻል አለብን። አእምሮአዊ ላይ ምን አለ የሚለውን ደግሞ እናያለን። ለምሳሌ ያክል የፍርሃት ስሜቶች ከመጠን በላይ ሲሆኑ፣ ወደ ጭንቀት ሲወጠሩ፣ እንቅልፍ መረባበሽ፣ የምግብ ፍላጎት ማጣት፣ ሰውን አለማየት አለመፈለግ፣ ራስን መለየት ከሌሎች ሰዎች፣ ትምህርት ቤት መሄድ አለመፈለግ ወይም ስራ ላይ ከሆኑ ስራ መቅረት፣ ይሄንን ችግር ቀርፎ ለማውጣት በጣም ከፍተኛ ትግል ነው የሚገጥማቸው። ወደ አእምሮአዊ ህመም ነው የሚገለጸው። ብዙዎች መደፈራቸውን እንኳን ለሰው ሳይናገሩ በየቤቱ ተቀምጠዋል። የደረሰባቸውን ችግር የሚደብቁት ደግሞ ወላጆችም ጭምር መሆናቸው በጣም የሚያሳዝን ነው። ስማችን ይጠፋል በሚል የተሳሳተ አመለካከት ለሕክምናም ለሕግም ሳይበቁ የቀሩትን ቤት ይቁጠራቸው። ከዚህ መነሻነትም ለወላጆች ጥብቅ ማሳሰቢያ ተሰጥቷል። ልጆቻችንን ሁሉ ጊዜ ተው፣ ተይ፣ አትንካ፣ አትንኪ፣ ዞር በል፣ ዞር በይ ነው። ስለዚህ ሁሉ ጊዜ ስለምናሸሻቸው እነሱ ይሸሹናል። ነገር ግን እያቀረብናቸው ባለበት ሰዓት አቅርበናቸው የምንኖር ከሆነ ግን ከዛ ከሆነ ወጣ ይሉብናል። ከኛ የመደበቅ ወይም ቶሎ ገብቶ መተኛት፣ በቃኝ ማለት፣ ሲቀመጡ አይ ሄጄ ልጫወት ማለት፣ የተለየ ባህሪ ወጣ ያለ ባህሪ ካሳዩ ልጆች የሆነ ነገር ሆነዋል ማለት ነው። ልጆቻችንን ደግሞ ሁሉ ጊዜ ማየት መቻል ነው። ምንድነው? ከማን ጋር ነው የምትውሉት? ምን ስትጫወቱ ምን ትጫወታላችሁ? ጓደኞቻቸውን ማወቅ ነው። ግልጽ በሆነ መንገድ ተወያይተው የሚሰሩትን፣ የሚያነቡትን፣ የሚበሉትን፣ የሚነጋገሩትን አካላዊ ነገራቸውን ሁሉ በደንብ በውይይት የሚተማመኑ ልጆች ያደጉበት ቤት አንዲት ልጅ አንድ ሰው በእንደዚህ አይነት ትንኮሳ ሲያደርጋት ያንን ሄዳ በመናገሯ ጓደኞቿ እንዴ እኔንም አርጎኛል እያሉ መጡ። 6-7 ይመጣሉ ከትምህርት ቤት በብዛት። ስለዚህ ለልጆቻችን ግልጽ ነን ወይ? ልጆቻችንን እንቀርባቸዋለን፣ እናውቃቸዋለን ወይ? ሲጀምር ልጆቻችንን እናውቃቸዋለን ወይ ነው። እንደ አባት፣ እንደ እናት፣ እንደ ወንድም፣ ታላቅ ወንድምም ታላቅ እህትም እንደዚህ ማየት አለባቸው። በሀገራችን በሴቶችና ህፃናት ላይ እየተፈጸመ ያለውን ጥቃት ብዙ ሰው ትኩረት የሰጠው አይመስልም። ስለዚህ ነገሩ እየተደጋገመና ከጊዜ ወደ ጊዜ እየጨመረ በመሆኑ ሁሉም ዜጋ ኃላፊነቱን ሊወጣ ይገባል። ከመንግስት ጎን፣ ከፖሊስ ጎን፣ ከጤና ባለሙያ ጎን ሆኖ ሁሉም ሰው ይሄን ካላጋለጠ ፖሊስ ብቻ ይሄን መስራት አለበት፣ ሕክምና ይሄ ብቻ ማድረግ አለበት ምንለው ነገር አይደለም ማለት ነው። ሁሉም የህብረተሰብ ክፍል ተባብሮ ይሄንን ነገር ማውገዝ አለበት ብዬ ነው ማስበው። በአብዛኛው ተጠቂው ክፍል ማን ነው ስንል ደግሞ ሴቶች ናቸው። ሴቶች ደግሞ የሁሉም መነሻ ናቸውና እዛ ላይ ትኩረት ተሰጥቶት ከታች ጀምሮ ያለውን ከሰራን ውጤታማ ይሆናል። ስለዚህ ችግሩ ይቀርፋል ብለን እናስባለን እንደ ባለሙያ ማለት ነው። ይህን የሰብአዊ መብት ጥሰት የሆነውን ተግባር ሁሉም ሰው ሊያወግዘው ይገባል በዋናነት ማለት ነው። ማህበረሰቡ ሁሉ ትክክል እንዳልሆነ ምንም አይነት ሽፋን ሳያረግለት ጥቃትን ማውገዝ ከማህበረሰቡ ከሁሉም ይጠበቃል። ቤተሰብ ነው ብሎ መደበቅ መሸፋፈን ጥሩ አይደለም። ለምን እሱም ቤተሰብ ነኝ ብሎ ያን ድርጊት ከመፈጸም አልተቆጠበም። ስለዚህ ሰው በስራው ስለሆነ የሚጠየቀው የተለየ ተጠያቂነት ይመጣብኛል ሳይል ሳይፈራ የህግ ከለላ ስላለ ሳይፈራ የህግ ተቋማት ላይ ሕክምናው ላይ ሄዶ ይህን ነገር መጠቆም ከጠቆሙ በኋላም ደግሞ የፖሊስ ብቻ አርጎ አለመተው። በቃ ለምን ምስክር ያስፈልጋል፣ ማስረጃዎች ይሰባሰባሉ። ተከሳሽ ከመያዙ በፊት የሚሰሩ ስራዎች ስላሉ ያንን እገዛ እያደረገ ከፖሊስ ጋር አብሮ እየሰራ
በውጤቱ አብረን ነው እንትን ውጤት ማግኘት ያለብን። ወንጀሎች በማህበረሰቡ ውስጥ ተሸሽገው በቆዩ ቁጥር ሁላችንም ቢሆን ለእያንዳንዱ ተመልሶ ራስን የሚጎዳ ስለሆነና የሁሉ ኃላፊነት ነው ማለት ነው። ስለዚህ የሚፈጸሙ ወንጀሎችን በአካልም በመቅረብ በስልክም በ911 እየደወሉ ማሳወቅና ነገሮችን በተገቢው መጠበቅ ያስፈልጋል ማለት ነው። በጋራ መከላከል ተገቢነት ይኖረዋል ማለት ነው።